الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في كتاب الجهاد نهلنا وعن عبد الرحمن بن عوف رضي الله عنه في قصة قتل أبي جهل قال فابتدراه بسيفيهما حتى قتلاه ثم انصرفا إلى رسول الله صلى الله عليه وسلم فأخبراه فقال أيكما قتله هل مسحتما سيفيكما قالا لا قال فنظر فيهما أي في سيفيهما فقال كلاكما قتله سلبه لمعاذ بن عمرو بن الجموح متفق عليه. الحديث متفق عليه نوعلو في صحيح الإمام البخاري 3141 حديث سيون في صحيح الإمام مسلم 1752 حديثنا إلى طيب تنانت እንግዲህ የጀመርነው ሐዲስ አለ ወይም ያቆምንበት ሐዲስ የዓውፍ ኢብኑ ማሊክ ሐዲስ قضى بالسلب للقاتل ብለናል። እዚህ መቅቱሉ የሚገደለው ካፊር ላይ ያለ ጦር መሳሪያና አልባሳቶቹ ለዛ ለገደለው ሙስሊም ነብያችን ሰለላሁ ዐለይሂ ወሰለም ይገባዋል ብለው ፈርደዋል የሚል እሱን ቀርተና ያቆምነው ይሄም ያንን የሚያጠናክር ሐዲስ ነው። አብዱራህማን ኢብኑ ዓውፍ الزهري القرشي أحد المبشرين بالجنة ናቸው። ተርጀማቸውን በብዙ አጋጣሚ ያሳልፈናል። ከሳቸው ነው ሐዲሱ የሚተላለፈው። في قصة قتل أبي جهل أبو جهل እንግዲህ በድር ላይ መሪው እሱ ነበር። ኩፋሮችን መርቶ ያመጣቸው አቡ ጀህል ነው። ኩፋሮች አቡል ሐከም ይሉት ነበር። በእስልምና አቡ ጀህል ተባለ። ይሄ ጸደቀለት። አቡል ሐከም ኑሲየ ምንድን ማን ነበር የሚሉት እነሱ? አቡል ሐከም ፈራጃቸው ስለነበረ አቡል ሐከም ይሉታል። والنبي صلى الله عليه وسلم سماه أبا جهل እሱ ጸደቀለት። ስለዚህ ስለሱ አገዳደል ሲናገር አቡ ማን ነው? አብዱራህማን ኢብኑ ዓውፍ ምን አለ? قال أبو عبد الرحمن فابتدراه بسيفيهما እንግዲህ ተሽቀዳደሙና ሁለቱ ወጣቶች ትናንት ጀምሬዋለሁ ቂሳው ሲያውት ቀድመው ሁለታቸው በሰይፍ ቀሉት ይላል። حتى قتله استميገሉት ድረስ እንግዲህ አንሳሮች ናቸው። አንደኛው እዚህ ተዘክሯል፣ አንደኛው ደግሞ አልተዘከረ። ثم انصرف الى رسول الله صلى الله عليه وسلم አቡ ጀህልን እንግዲህ እንደዛ በሁለት ሰይፍ መተውት አሁንም በቂየተል الروح ነበሩ። መጨረሻ የጨረሱት እኮ ሌላ ሱሐቢይ ናቸው። ብዙ ጊዜ እንዳልነው ማናቸው የጨረሱት ብለናል። ሲራ ላይ ያሳልፈናል። ኢብኑ መስዑድ ናቸው። በድር ታለቀ በኋላ ነብያችን ሰለላሁ ዐለይሂ ወሰለም በጣም አዛስ ያረጋቸው ስለነበረ ማን ነው አቡ ጀህልን ውጤት አቡ ጀህል የት እንደደረሰ የአቡ ጀህልን خبر የሚያመጣልን እነዚህ ወጣቶች እንግዲህ መተው ገለነዋል ብለዋቸዋል። ቢሆንም ተአኩድ ፈለጉ ነብያችን ሰለላሁ ዐለይሂ ወሰለም ማረጋገጥ እኔ አለሁ አሉ። ኢብኑ መስዑድ በጣም አጭር ቀጭን ነበሩ ብለናል። ሸክላቸው እኮ በጣም ንፋስ የሚያወዛውዛቸው ሰውዬ ነው። في مسند الإمام أحمد ያለ ሐዲስ ዘክረን ሲዋክ ለሷሐቦች ይቆርጣለሁ ብለው ዛፍ ላይ ወጥተው ንፋስ መታ حتى ضحك الصحابة ሳቁ። ምንድነው ለምን ተስቃላችሁ ሲሏቸው نضحك من دقة ساقه يا رسول الله እግሩ እንዴት መቅጠኗን አያዩም ወይ? ነብያችን ሰለላሁ ዐለይሂ ወሰለም لهما أثقل في الميزان عند الله من أحد ابن مسعود እንግዲህ ሙበሽር بالجنة ናቸው። እዛ አስሩ ጋርም ባይዘከሩ እሳቸውን ያለዋል። አቡ ጀህል ምን እንደሆነ የሱን ወሬ እኔ ተከታትያ አመጣለሁ ሲሉ ሲፈልጉ بين القتلى እዛ بين الموت والحياة ሆኖ ጣረሞት ላይ ደረሱበት። ኢብኑ መስዑድ እዛ ላይ እንግዲህ ቃለ ምልልስ ተደረገ። ሰው እያለ እንደዛ ወርቆ ሊሞት እያለ ኩራቱ አለቀቀው። በዛው በስትክባሩ ሞት። ፍየል እረኛ ባይገለኛል لو غير أكار قتلني ያስተናነሰ እኮ ነው ሷሐቦች
ስለዚህ استكبار እንግዲህ ማታም ስንለው ነበር መኩራት ለአላህ አለመተናነስ ትልቅ ሙሲባ ነው እዛ ነው ምንም ተመላለሱ ቃል መጨረሻ ላይ ጭንቅላቱን በሰይፍ ግጥጥ አድርገው ብዙ ቂሷ ይባላል ብለናል አህሉ ሲየር እንግዲህ የሚያመጡት ጭንቅላቱን ለመቁረጥ አካሉ ላይ ሲቀመጡ ኢብኑ መስዑድ እግራቸው መሬት አልነካም ነበር ይላሉ አህሉ ሲየር ግዙፍ ከመሆኑ የተነሱ እንደዚህ ጋልበው ተላውለ እግራቸው ተንጠልጥሎ ቀረ ይላሉ ከዛ አልፎ ራሱን ይሄንን አንገቱን ቆርጠው ለማንሳት አልቻሉም ያንከባለሉ ነው ያመጡት ይላሉ ይሄ እንግዲህ ምን ያስፈልገዋል ነው የምንለው ሰነድ ያስፈልገዋል على كل الاحوال ሰውየው ግዙፍ ነበር እሳቸው ደግሞ በጣም አጭር ቀጭን ነበሩ ረዲየላሁ ዐንሁ አርዳ አመጡ አሁንም እንደዛ ተደርጎ ና ወሰድና አስከሬኑ ያለበትን አሳየኛሉ ነብያችን ሰለላሁ ዐለይሂ ወሰለም ابن مسعود يمر فوقف عليه رسول الله صلى الله عليه وسلم وقال عنه هذا فرعون هذه الأمة يزج أمة فرعون إيه سوية نوار كذا بهلا انجدي ያው የተገተቱ ቀሊቡ በድር ላይ ተጣሉ طيب እና በሰይፋቸው ፈጥነው መቱና እስከሚገሉት ድረስ ወደ ነብያችን ሰለላሁ ዐለይሂ ወሰለም ወደ አላህ መላእክተኛ ተመለሱና فاخبراه ለነብያችን ሰለላሁ ዐለይሂ ወሰለም ነገሯቸው አቡ ጀህልን ገደልነው ብለው ለነብያችን ሰለላሁ ዐለይሂ ወሰለም ብስራት ተናገሩ فقال ايكما قتله ከሁለት ማንኛችሁ ነው የገደለው አቡ ጀህልን ብለው ነብያችን ሰለላሁ ዐለይሂ ወሰለም ጠየቋቸው فقال كلانا قتله او كلانا قتله ሁላችንም ነን ተባብረን የገደልነው አሉ እዚህ ላይ እንግዲህ ሁላችንም ገደልን ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ هل مسحتما سيفيكما مختصر حديث ያመጡና አቡ ጀህልን ከመታችሁ በኋላ ሰይፎቻችሁን ከደሙ አብሳችኋል ወይ አሉ قال لا ሰይፋችንን አላበስነውም አሏቸው እንግዲህ አሳዩኝ ሰይፎቻችሁን ለያቸው አሉ قال فنظر فيهما የሁለቱንም ሰዎች ሰይፍ አዩ ነብያችን ሰለላሁ ዐለይሂ ወሰለም ሁለታቸውም እንደመቱ ታረጋገጡ فقال كلاكما قتله ሁላችሁም ገላችሁታል አሉ እንግዲህ አንደኛው በጣም ضربه مسخنه የመታው ይሄ አሁን የሚዘከረው ሰውዬ ضربه قاضيه ከዛ በኋላ መኖር የማይችል አመታት የመታው ይሄኛው ሰውዬ ስለነበረ فصلبه لمعاذ بن عمرو بن الجموح رضي الله عنهما صلبوا يذهب جهل لا ያለው ሰይፉና ልብሱ ምናምኑ እሱ ላንደኛው ከመቱት ላንደኛው ሙዓዝ ኢብኑ አምር ኢብኑ አልጀሙህ ለሚባለው ሰውዬ ለሱ ነው የሚሰጠው ብለው የአቡ ጀህልን ሰለብ ለዚህ ለሙዓዝ ሰጡት ያ ሙዓዊዝ ኢብኑ አፍራ ይባላል ሁለተኛው ሙዓዝ ነው ስሙም የሚሉ አሉ እሱን ሳይሰጡት ቀሩ ሰለብ ለምንድነው ቢባል እንግዲህ አሁን አብዛኛዎቹ የሚሉት ሁለቱን ሰይፎች ሲያዩት ያንደኛው አመታት ቀለል ያለ አመታት የሚገል አመታት ስላላደለ ስላልገደለው ነው እንግዲህ ቀተለው ኪላኩማ ያሉት ለተጥቢብ ነፍሲሂ ደስ እንዲለው መቶም ስለነበረ ለዛ ሁላችሁም ገላችኋል አሉ የሚገል አመታት የመታው ግን ይሄኛው ሙዓዝ ኢብኑ አምር ኢብኑ አልጀሙህ ስለሆነ ሰለቡን ለሱ ሰጡት የአቡ ጀህል ይሄ ሶሒሁ እንግዲህ ሙተፈቅ ዐለይሂ የሆነ ሐዲስ ነው ያልን ነው የአቡ ጀህል ሰለብ ለማን ነው የተሰጠው እየተባለ ለሙዓዝ ኢብኑ አምር ኢብኑ አልጀሙህ ይሄ بالمناسبه አባቱም من اهل الاعذار ነበሩ ይሄ አምር ኢብኑ አልጀሙህ የተሰኘ ሰሃቢ የዚህ አቡ ጀህልን የገደለው ወጣት አባት ليس على الاعمى حرج ولا على الاعرج حرج ولا على المريض حرج كتبالوت اعرج ነበር መጥቶ ኡሁድ ላይ ሲዘጋጁ ወደ ኡሁድ ለመሄድ ሱሐቦች ለወደ ነብያችን ሰለላሁ ዐለይሂ ወሰለም እኔም መሄዳለሁ ጃሃዳል ልጆቹ አንተ እግር ችግር አለበት ቁርአን ዑዝር አምጥቶልሃል ቢሉታይ اني اريد ان اطع الجنه بعرجه هذه በዙሁ በሰባራ እግሬ ጀነትን መርገጥ ፈልጋለሁ አለ ሸባብ ሱሐቦች እኮ ተሳቡቃላችሁ እሱዛ መስሎት ነው እንጂ አዕረጅ የለም ጀነት ውስጥ ሲገባ ምንድነው የሚሆነው ያጀባ ስለዚህ በዛ ብሎ እዛ ሄዶ
استشهد في غزوة ماذا أحد المهم ልጅየው በድር ላይ አቡ ጀህልን ከገደሉት ሷሃቦች ናቸው ከሐዲሱ ምን እንረዳው እንግዲህ ሰለቡን ካፊሩ ላይ ያለውን ሲላህና አልባሳት ካፊርን የገደለ ሰው ይወስዳል ኢማሙም ቢልም ባይልም ይሄንን ማድረግ ይችላል መውሰድ ይችላል ማለትን ከሁለቱ ሐዲሶች እንረዳለን አንደኛው እንግዲህ አሁን እንዳልነው ሙዓዝ ኢብኑ ዐምር ኢብኑ አልጀሙህ የገደለው እሱ ስለሆነ ነው ሰለቡ የተሰጠው ሷሂቡ الرحيق ሲራው ላይ እንዳሳለፍ ሁለቱ ተሻርከው ገለውታል ያኛው ሰውዬ ሰለብ ያልተሰጠው ሰውዬ እዛው በድር ላይ ተሰውቶ ስለነበረ ለዛ ነው ሰለብ ያልተሰጠው ይሄኛው ሰውዬ ስላልሞተ በህይወት ስላለ ለሱ ነው ለዚህ ነው ሰለቡ ለዚህኛው ሰውዬ ብቻ የተሰጠው ሚልም ቀውል አሳልፈናል على كل الاحوال ነብያችን ሰለላሁ ዐለይሂ ወሰለም ካፊር ለገደለ ካፊር ላይ ያለውን ንብረት ይገባዋል ብለው ፈርደዋል ይላል طيب ሌላ في الصحيحين هنا ያለው ያልኩት እንግዲህ አቢ ዳውድ ሌሎችም ሱናኖች ላይ የቀራነው ሐዲስ አለ ቅድም ማን ጨረሱት ብለናል ኢብኑ እንትናን አቡ ጀህል ኢብኑ መስዑድ ብለናል እዛው ላይ ቀጥለው እንግዲህ فاعطاني سيفه ይላል አንገቱን እንግዲህ ቆርጬ ያንን የተባለውን ነገር ቃለ ምልልሱን አምጥቼ በኋላ አሳየኝ ሲሉኝ ወስጄ አሳያቸው የአቡ ጀህልን ሰይፍ ምን አረጉኝ ይላሉ ኢብኑ መስዑድ ለኔ ሰጡኝ ይላሉ እሱ ይሄ የተወራበት ሐዲሱ አላሰበቱትም ይሄ እንግዲህ متفق عليه የሆነ ሐዲስ ነው قمه في الصحه ያልነው ሰለቡ አቢ ጀህል لمعاذ بن عمرو ابن الجموح ነው የተሰጠው وعن مكحول رحمه الله أن النبي صلى الله عليه وسلم نصب المنجنيق على أهل الطائف أخرجه أبو داود في المراسيل ورجاله ثقات ووصله العقيلي بإسناد ضعيف عن علي رضي الله عنه طيب على كل الأحوال هنا حديث انجليها ثبتوا تعالوا صاحب توضيح الأحكام ثبتال ይላሉ እዚህ አልሰበተም ሐዲሱ እየተባለ ነው ተخريجون እንቀራለን ይሄ ደግሞ እንግዲህ መንጀኒቅ የሚባል መሳሪያ አለ እሱን ነስብ ማድረግ على الكفار ይቻላል አይቻልም አሁን በያዝነው ሐዲስ ይቻላል ነው መክሑል ስላላለፉ ትንሽ ስለሳቸው ተርጀማ እናያለን هو ابو عبد الله مكحول ابن عبد الله الشامي من سبي كابل كان مولى لامرأة من قيس وقيل لامرأة من هذيل وقيل لبني ليث مولى لبني ليث نوالون معلو وكان سنديا لا يفصح وهو معلم الأوزاعي وسعيد بن عبد العزيز وهو عالم الشام ولم يكن أبصر منه في الفتيا في زمانه سمع من أنس بن مالك وواثلة بن الأسقع وأبي هند الداري وغيرهم وروى عنه الزهري طيب وحميد الطويل والأوزاعي ويحيى بن يحيى الغساني وابن جريج وربيعة الرأي مات سنة 18 بعد 100 أو 13 أو 16 قديه مكحول يتوك ብዙ ዒልም ያለው ታቢዒ ነው እሱ እንግዲህ ከነብያችን ሰለላሁ ዐለይሂ ወሰለም ሲያወራ ሐዲሱ ምን ይሆናል እንደሰማነው ነው አሁን ከሷሃባ ከአነስ ኢብኑ ማሊክ ሰምቷል እየተባለ ነው አነስ ኢብኑ ማሊክ ሷሃቢ ናቸው ኻዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም ዋሲለት ኢብኑ አልአስቃ የተሰኘ ሷሃቢም ሰምቷል وهو من الصحابه الذين دخلوا الشام ابو هند ከሚባል አዳሪ ከሱም ሰምቷል ከሱ ደግሞ እነ ዙሁሪ እነ ሁመይዱን الطويل ሌሎችም ታቢዒዎች ያወራሉ እስከ 118 ወይም 113 ወይ 116 ሂጅራ ላይ ወደ አኺራ የሄደ ሰውዬ ነው ይላሉ መክሑል እንግዲህ ከፋሁ علما انه معلم الاوزاعي የአውዛዒ የሚባሉት ኢማም ብዙ ጊዜ እንዘክራቸዋለን ኢማሙ አህሊ ሻም في زمانه ነበሩ የሳቸው ሼክ ነው ይሄ መክሑል የሚባለው ሰውዬ ስለዚህ እሱ እንግዲህ من الموالي ነው أشهر ما قيل قيس እንግዲህ
የሚባል ቀቢላ ነበር ከነሱ የአንዲት ሴትዮ እሷ ነፃ ያለችው ኢማም ነው ስለዚህ እሱ ምን ይላል أن النبي صلى الله عليه وسلم نصب المنجنيقة منجنيقا تكلوال للا على أهل الطائف بطائف بالبيتوች ላይ طائف በሚኖሩ ኩፋሮች ላይ እንግዲህ بعد فتح مكة ይሄ ሰቂፍ የሚባሉ ሐዋዚን በኑበክ እንዲኝ ብለው እንግዲህ አሻፈረኝ ብለው እንዋጋለን ብለው ስለነበረ ሁነይን ላይ ሲፋለሙ ተሸነፉ ከዛ ሄደው ጣኢፍ የሚባል ከተማቸው ላይ ያመት ቀለብ አዘጋጅተው ምሽግ በጣም አዘጋጅተው እዛ ገቡ እዛ ላይ ነብያችን ሰለላሁ ዐለይሂ ወሰለም حاصره ከባዋቸው ነው እንግዲህ ሪዋያት اختلفت ሙስሊም ላይ ያሳልፈናል 40 ቀን ከባዋቸዋል የሚል ኢህዳ ሪዋያት ሙስሊም 20 ቀን ነው የሚሉም አሉ ከዛም ያንሳል ይጨምራል ያሉ አሉ አልሙሂም في مسلم 40 يوما ረጅም እኮ ነው አሸባብ 40 يوما ማለት ወር ከ10 ቀን በጣም ረጅም ነው ከበቧቸው እዛ ላይ እንግዲህ መንጀኒቅ የሚባለው ነገር አበጁና ነብያችን ሰለላሁ ዐለይሂ ወሰለም ይሄ መንጀኒቅ እዚህ እንፈስረዋለን አሁን ድንጋይ ትላልቅ ድንጋይ የሚወረውር መሳሪያ እዛ ሰዓት እኮ ያሸባባው ነው ፋብሪካው ምናምን የለም እዛው በእጃቸው ገጣጥመው ይሄ መንጀኒቅ የሚባለው ስፈንጠር ይሉናል ሲፈስሩልን አሁን ያዳፍኔ ምናምን የሚባለው المدافع እሱን አሰርተው ድንጋይ ትላልቅ ድንጋይ እየወረወሩ ያንን ህንጻውን ማሽጋቸውን ምን እንዲያረግ ነው እንዲደረምሰው እንደዛ አርገው ተጠቅመዋል ይላል ስለዚህ እንግዲህ እዛው ውስጥ ሴቶች ልጆች ሊኖሩ ይችሉ የለ እንዴት እንደዛ አይነት መሳሪያ ቢባል ቢቀስድ الرجال المقاتلين የሚጋደሉትን ሪጃሎች ተነይቶ በእንዲህ አይነት መሳሪያ መገልገል ይቻላል እንል ነው ሐዲሱን ባሰበቱት ሰዎች المنجنيق آلة تتخذ للحرب آلانات قالوا እንግዲህ የጦር መሳሪያናት አሉ تقذف بها الحجارة الكبيرة ትላልቅ ድንጋዮች የሚወረወሩባት على الحصون يحسن جمعنا እንግዲህ በምሽጎችና በቁሶሮች ላይ فتهدمها እነዛን ምሽጎችና እነዛን ግድግዳዎች እንግዲህ እቺ ድንጋይ ስትወረወር ተደረማምሳታለች والذي أشار به سلمان الفارسي كما أشار بالخندق في غزوة الأحزاب ይሄ መንጀኒቅ ደግሞ እንዲሰራና እንዲጠቀሙት ምክሩን እንትኑን ሐሳቡን ያመጣው سلمان الفارسي ነው በخندقን እንደጠቆመው ሁሉ وفي الحديث دليل على أنه يجوز قتل الكفار إذا تحصنوا بالمنجنيق ويقاس عليه غيره من المدافع ونحوها حديث بايون انجدي أخرجه أبو داود في المراسل ورجاله ثقات بلو نبر ضعيف رواه أبو داود في المراسل 335 من طريق سفيان عن ثور عن مكحول به وهو مرسل ناو وروي أيضا بسند صحيح عن الأوزاعي أوزاعي انجدي كمكحول يورال بلنا تلميذنا قال قلت ليحيى بن أبي كثير أبلغك أن النبي صلى الله عليه وسلم رماهم بالمنجنيق فأنكر ذلك وقال ما يعرف هذا لهم رواية الأوزاعي أو أي متاوق نقر አይደለም አሉ ያሰበቱትም አሉ ብለናል يعقيل ደግሞ منكر رواه العقيل في الضعفاء الكبير ولتنيه 244 تلاله في سنده عبد الله بن قراش قال عنه أبو حاتم ولتنيه 46 منكر الحديث ذاهب الحديث ضعيف الحديث يعني هنقوله بلوال لا المهم حديثه مرسل منه ضعيف منه يعقيلين منكر منه قالوا توضيح الأحكام من بلوغ المرام صاحب هذا الكتاب شواهدوች ምናምኖች አሉት ብለው صحيح ነው ይላሉ على كل ይሄንን አሁን የተባሉ መሳሪያዎችን መጠቀም ይቻላል ተሐሱን ታረጉ ወደ እነሱ ወሱል ማድረግ ካልተቻለ እንግዲህ አሁን አዳፍኒ የሚሉት ሃውን የሚሉት መሳሪያ አላቸው ይሄ ደግሞ ከዚህ ለየት ይላል ያዳፍኒ ወይም ደግሞ ሃውን የሚሉት ያሸበብ በሚዛን ነገር ይጠቀሙታል ከተራራም ቢሆን ከምንም በላይ ወደ ላይ ይሄድና ሙቀወስ ሆኖ እንደገና ወደ ታች ይወርዳል እሱ እንግዲህ ሲያርፍ እነዛን የሚጋደሉትን ብቻ ጥላቶች እኮ አይደለም የሚገሉ ያረፈበት አካባቢ ያገኘውን ምን ያረጋል ይገላል ያቆስላል ስለዚህ አንተ بنيه المقاتلين
እነዛን ኩፋር ትላልቆቹን መጋደል የሚችሉትን ነይተህ እንደ አይነት መሳሪያ መገልገል ትችላለህ ሴቶችንና ህፃናቶችን መግደል ነይተህ ሳይሆን طيب وعن أنس رضي الله عنه أن النبي صلى الله عليه وسلم دخل مكة وعلى رأسه المغفر فلما نزعه أي المغفرة جاءه رجل فقال ابن خطل متعلق بأستار الكعبة فقال اقتلوه متفق عليه حديث እንግዲህ ቡኻሪ 3044ኛ ሐዲስ ሲሆን ሙስሊም ላይ ደግሞ 1357ኛ ሐዲስ ነው ይላል። ይሄ ደግሞ አንድ ወንጀል ሰርቶ ወደ ሐረም የገባ አካል ሐድ ይቆምበታል አይቆምበትም እዛው ሐረም ውስጥ ያለ ብዙ ጭቅጭቆች አሉ። ሒቡል በድሪ ተማም እንግዲህ አይሆንም ወደ ማለት የነብያችን ኻስ ነው ወደ ማለት ይሄዳል። ላ ኻስ ለመሆኑ ደሊል ኻስ ያስፈልጋል። بالنسبه للائمه الاربعه كهم بفيتم እንዳልነው ሶስቱ ይቻላል ይላል። قامة الحد في الحرم مالك والشافعي واحمد ይቻላል ብለዋል። راجحهم السنو ብለናል። ደሊሉ ይሄ ሐዲስ ነው። الامام ማን ቀሩ አቡ ሐኒፋ እሳቸው አይሆንም አሉ። ባይሆን ቢሸር ቂትላ ይገሉታል ደግሞ እሳቸው ወንጀል ሰርቶ ሐረም የገባ ومن دخله كان آمنا بلوال الله سبحانه وتعالى አይገደልም አሉ። ምን እናረጋለን አሉ نقطع عنه الامدادات ወንጀል ሰርቶ ሐረም ከገባ ምግብ ውሃ ምናምን የአስባቡ الحياة የሚያኖሩት ነገሮች እንዳይደርሱ ወደሱ እንከለክለዋለን አሉ። ምን እንዳረግ ነው እንዲወጣ እኮ ነው ከሐረም ምግብ ይከለከላል ውሃ ይከለከላል። እዛ ደግሞ እንግዲህ ሙቀት ሀገር ነው በተለይ በዛ ሰዓት አሁን በሙከየፋቱ በመራውሑ በምንም ቢያቀዘቅዙት المهم ከዛ ስትወጣ ችግር ነው። ሐረም ማለት ደግሞ ያ መስጂድ الحرام ብቻ ማለት አይደለም ውስጥ ብቻ ማለት المهم እሳቸው ከዚህኛው ሸሪዓው ካሰበተው ሐዲሱ ወጡና ወደ ሌላ መጥፎ አገዳደል ሊገልጽ ነው። ውሃ ካላገኘ ሰውየው ምግብ ካላገኘ ምን ይሆናል? ይኖራል ይሞታል። ከዛ ግን የሚሻለው ምንድነው? መገደል የሚገባው ከሆነ ወይ በሰይፍ ወይ በጥይት ሰውየውን ማሳረፍ اذا قتلتم فاحسنوا ምንድነው የሚለው ሐዲሱ القتلة طيب المهم ወደ ሐዲሳችን ስንመለስ አርጀሁ ይቻላል ብለናል። ነብያችን ሰለላሁ ዐለይሂ ወሰለም ሌላ ሐዲስ አቸዋለ ሐረም እኮ በወንጀል የሸሸን ሰርቆ የሸሸን አያስጠጋም ብለው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩበት አለ። ብሉግ ላይ አልፎ ከሆነ አልፏል የሚመጣ ከሆነ ይመጣል አለዛ مختصر ነው ኪታቡ ሌላ ኩቱቦች ላይ አለ። አነስ ኢብኑ ማሊክ ናቸው ሐዲሱን የሚያስተላልፉት رضي الله عنه دخل ان النبي صلى الله عليه وسلم نبياتين دخل مكة ገቡ يوم فتحها ነው فتح مكة ሲያካሂዱ سنة 8 من الهجرة مكة ገቡ አሉ። وعلى رأسه المغفر ጭንቅላታቸው ላይ مغفر ያለ ነው የገቡት። እንግዲህ مغفر ማለት ብዙ ሲፈስረው نوع من الدروع يلبس تحت القلنسوة قلنسوة ማለት ኩፍያ ማለት ነው። ተኩፍያ ስር የሚለበስ የጋሻዎች አይነት ነው። በራስ ልክ የሚሰራ ጭምብል የሰይፍ እንግዲህ ቢመጣ ራስህን እንዲከላከልልህ ቀስት ምናምን ቢወረወር እሱን የሚከላከል በራስ ልክ የሚሰራው እሱ ምን ይባላል? مغفر ማለት እኮ የሚሸፍን ማለት ነው። ራሱን ስለሚሸፍን እሱን ለብሰው ነው የገቡት። እንግዲህ ሙህሪም ምን ያረግም ብለናል? ራሱን ይሸፍናል አይሸፍንም? ስለዚህ ከዛ ሐዲስ እግር መንገዳችንን ምን ተጠቀመው من فوائد الحديث ዑምራና ሐጅ ላልነያ ሰው መካ ያለ ኢህራም መግባት ይችላል። ይሄ መስአላው ይጨቃጨቁበታል። ራጅሑ ይሄ ነው። ነብያችን ሰለላሁ ዐለይሂ ወሰለም ፈትሑ መካ ላይ ምን ሳያረጉ ነው የገቡት? ኢህራም ሳያረጉ። ሷሃቦችም ከذلك ሳይحرሙ ንያ ከለልህ ዑምራ ለማድረግ እዛም እኮ መዋቂቶችን ነብያችን ሰለላሁ ዐለይሂ ወሰለም ሲያብራሩ لمن اراد الحج والعمره ነው ያሉት። መዋቂቶች እነዚህ ተአህረሙባቸውን ቦታ ወሰኑና ለብዙ ሀገሮች እነዚህ ወደ መካ ለሚሄድ ሰዎች የተወሰኑ ቦታዎች ናቸው ሐጅንና ዑምራን ማረግ ለሚፈልግ ብለው
ገድበዋል። ስለዚህ ዑምራ ሐጅ ካልፈለገ ሰውየው ቢላ ኢሕራም መካ መግባት ይችላል። ሌላው ጀሃር ላይ ስላመጡት ፈለማ ነዘዐ ያንን ሚግፈሩን ከራሳቸው ሲያወጡት ጃአሁ ረጁል ወደ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰውዬ መጣ ምን الصحابة فقال من አለ ابن خطل متعلق بأستار الكعبة እንግዲህ አብዱላህ ኢብኑ ኸጠል ይባላል ይሄ ሰውዬ እሱ በካዕባ መጋረጃ ተንጠልጥሎ የካዕባን ልብስ ይዞ በዛ ተጠብቋል ብሎ ለነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው። فقال اقتلوا ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ግደሉት አሉ። እንግዲህ ይሄ ሰውዬ እኮ ካዕባን መልጃ አርጎ መጠጊያ አርጎ የሰራው ስራ አለ ያውቃል። ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ መካ ሊገቡ አካባቢ ያስተላለፏቸው አዋሚሮች ነበሩ። እንግዲህ አብዛኛውን ምን ብለዋቸዋል ነቢያችን ሰለላሁ ዐለይሂ ወሰለም? መካን በከፈቱ በበነጋው እንግዲህ አሉ ዘባበል ካዕባን ይዘው ሁለት ረካዓ ሰግደው ከወጡ በኋላ ኹጥባ ሲያካሂዱ እንዳለ የነበሩ ኩፋር ቁረይሽ አለቃ የተባለ ምን የተባለ ስራቸው ይገለናል ብለው ተጨንቀው ራሳቸውን ደፍተው ያዳምጣሉ። መጨረሻ ኹጥባቸው ላይ ما تظنون أني فاعل بكم ምንም ማረጋችሁ ይመስላችኋል አሉ። አልዓፉ እንደል መቅደዳ ያ ሸባብ لا يفعله إلا الأكابر እኛው አፉ የለም ስበሳችን ራሱ ሙስሊሞች ነው እነዛ ገና ምንም ማረጋችሁ ይመስላችኋል ሲሏቸው ኸይር ስለኛ ኸይር ነው የምታረገው አንተ እብኑን ከሪም ወብኑ አኺን ከሪም ሰው የታወቁ አይደሉ በኸይር ይሄንን ምልት እንግዲህ ምን ለማለት ነው ለመዳን ነብያችን ሰለላሁ ዐለይሂ ወሰለም ምን አሏቸው? اذهبوا فأنتم الطلقاء ያንን ያህል አሰቃይተው ያሸበብ ነብያችንን ሰለላሁ ዐለይሂ ወሰለም ያህል ሰውዬ ካገራቸው አባረው በጠራራ በብዙ ችግር ነው መዲና የደረሱ። እንደዛ ሆኖ የሻሉ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? اذهبوا فأنتم الطلقاء لكن እነዛ መሃል እንግዲህ በጣም ሙጅሪሞች ስለነበሩ 8 ሰዎች ነብያችን ሰለላሁ ዐለይሂ ወሰለም ግደሯቸው እንዲረሸኑ አዘው ነው። ካዕባን መጋረጃ እንደዚህ ጨምድደው እንኳን ብታገኟቸው እንዳትተዋቸው አሉ። እንግዲህ ጀራኢማቸው ወንጀሎቻቸው ምን ስለሆኑ ነው ብዛት ስላል ከነዛ መካከል ይሄ ኢብኑ ኸጠል የሚባለው ሰው እንግዲህ ሰልሞ ሂጅራ አድርጎ መዲና ይገኝ ነበር ይሄ ሰውዬ። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ዓሚል አድርገው ለዘካ ሰብስብ ብለው ልከውት የዘካ ገንዘብ ሰብስቦ ያንን ገንዘብም ወደ ነብያችን ሰለላሁ ዐለይሂ ወሰለም ሳያመጣ ይዞ ተረድዶ ሙስሊም ገሎ መዲና መካ ገባ። መካ ሳትከፈት ማለት ነው። ከዛ ሁለት ባሪያዎች ዘፋኞች አዘጋጅቶ ገዝቶ ነብያችንን ሰለላሁ ዐለይሂ ወሰለም እንዲሳደቡ በግጥም በዘፈን እነሱን አዘጋጀ። እዛ ላይ እንግዲህ ይሄ ኢብኑ ኸጠል የሚባለው ሰውዬ ያው የሚገባው ነገር ከሞት ሌላ የለም እንዲገደል ብለው ተወሰኑበት ነበሩ። እዛ ላይ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ትእዛዝ አስተላልፈዋል። ፈትሑ መካ ተካሄደ። ሲታይ አስታረል ካዕባን ይዞ ተገኘ። እንግዲህ ራእያቸው ተቀይሮ እንደሆነ ምናልባት ብሎ ያው የገደለው ሰውዬ ነው ነብያችንን ሰለላሁ ዐለይሂ ወሰለም የጠየቀው ተብሏል። አላ አሽሃሪል አቅዋል ብዙ አቅዋሎች እንኳን ቢኖሩ አቡ በርዘተል አስለሚ የተሰኘ ሰሐቢ ነው ይሄንን ሰውዬ የገደል እና ኢብኑ ኸጠልን በካዕባ መጋረጃ ተንጠልጥሎ አገኘነው። አሁንም እንደዛው ሆኖ ነው ያለው እንዴት እናርገው ሲሏቸው ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ግደሉታ። ተገደለ። ቢማ ከሰበተው የዳ ባሳለፈው ወንጀሉ ሐረም ውስጥ የካዕባን መጋረጃ ይዞ ያለ ተገደለ። ስለዚህ ሐረም በወንጀል የሸሸን አያስጠጋም። ኢቃመቱል ሐድ ፊል ሐረም እንደሚቻል ከሐዲሱ እንረዳለን። እንግዲህ አብሮ እሱ ጋር አልሐሪስ ኢብኑ ነውፈል ኢብኑ ዋህብ የተሰኘ እሱም አብሮ ተረሽኗል ተብሏል። መቂስ ኢብኑ ሶባባ የሚባልም ሌላ ወኢህደል ቀይነተይን ሁለት እንግዲህ ነብያችንን ሰለላሁ ዐለይሂ ወሰለም በሽዕር የሚሳደቡ ነበሩ ተብሏል። የዚህ ኢብኑ ኸጠል ባሪያዎች አንዷ ሰልማ ተታዎች አንዷ ተረሸነች ተብሏል። እነዛ አሁን የተባሉት እንግዲህ አራቱ ተገደሉ። ሌሎች እና ኢብኑ አቢ ሰርህ ሁሉ እኮ እንዲገደሉ ተብሎ ነበር። ዑስማን ረዲየላሁ ዐንሁ አምጥተው እንግዲህ አማን ያዙለት ከነብያችን ሰለላሁ ዐለይሂ ወሰለም። ይሄ ሰውዬ ከዛ በኋላ ሐሱነ እስላሙሁ
ፋቲህ ኢፍሪቅያ በመባል ይታወቃል። ኢብኑ አቢ ሰርሕ አብዱላህ ኢብኑ አቢ አሰርሕ። ስለዚህ አሁን ከዛ ሐዲስ የምንረዳው ቅድም ያልናቸውን አህካሞች ከሐዲስ እንረዳለን። وعن سعيد بن جبير رضي الله عنه رحمه الله، سعيد تابعي وليس بصحابي. طيب، أن رسول الله صلى الله عليه وسلم قتل يوم بدر 3 صبرا، أخرجه أبو داود في المراسيل ورجاله ثقات. زلاي ضعيف قالوا يعني سوياهم صاحب البدر يحسنوه ويصححه، ضعيف لإرساله وهو في المراسيل، في مراسيل أبي داود برقم 337 አثር ነው ይላል። እንግዲህ ይሄ ደግሞ ሶብር ማለት አንድን ሰውዬ እዛ ማዕረካ ላይ ጦርነት ሳይሆን ምን ሳይሆን መረሸን ማለት ነው። እሱ ይቻላል ወይ አይቻልም? ይቻላል። ይቻልበት እንግዲህ ይሄ አሁን ያለው አثር እንኳን ضعيف ቢሆን ነብያችን ሰለላሁ ዐለይሂ ወሰለም ያረጉት ነገር አለ የተበተ፣ በዛ የተነሳ ይቻላል። ሰዒድ ኢብኑ ጁበይር እንግዲህ የታወቁ ታቢዒ ናቸው። አላለፉም ይሆናል ካሁን በፊት አቡ አብዱላህ ይባላል ኩንያቸው። በኑ ዋሊብ የሚባሉ ምን አሰድ ሙድሪካ የነሱ መውላ ናቸው። እሳቸውም ምን الموالي ናቸው። احد اعلام التابعين وائمتهم የታቢዒዎች እንግዲህ ዑለሞች ከሚባሉትና መሪዎች ከሚባሉት አንደኛው ናቸው። سمع من ابن مسعود وابن عباس وابن عمر وابن الزبير ከሳቸው ደግሞ ብዙ አኢማዎች ያወራሉ። قتله الحجاج السفاك سنة 95 سعيد بن جبير يقدلاቸው እንግዲህ حجاج ابن ማን ይባላል ብለናል يا شباب؟ ابن يوسف الثقفي السفاك ብዙ ተርጀማውን አሳልፈናል نقلا عن الامام الذهبي رحمه الله። እና እዛ ላይ ዱዓ አረጉበት ከኔ በኋላ ይሄን ሰውዬ በሌላ ሙስሊም በሌላ ላይ እንዳትሰልጠው ብለው ዱዓ አረጉበት። ወለም ይሰለጥ على احد بعده። እንግዲህ ሻዕባን ላይ ቅድም እንዳልነው 95 ሂጅራ ላይ ነው የገደላቸው። እሱም ሻዕባን አልቆ ረመዳን ሲገባ ወዳውኑ በዛው አመት ወረፋው ደረሰው ሞተ። አንዳንዶቹ عاش بعده 6 أشهر የሚሉም አሉ። على كل الاحوال ከሰዒድ ኢብኑ ጁበይር በኋላ የገደለው የለውም ይባላል። እሳቸው እንግዲህ የታወቁት ከኢብኑ አባስ በማውራት ነው። የኢብኑ አባስ ቀንደኛ ደረሳ ናቸው። ከነብኑ ዙበይርም ከነብኑ ዑመርም ከነብኑ መስዑድም እንደሚያወሩ ደግሞ ቅድም አሳለፍነው ተርጀማው ላይ ያገኘን። እሳቸው ምን አሉ እንግዲህ ነብያችንን ሰለላሁ ዐለይሂ ወሰለም ምን አላረጉም፣ አልደረሱባቸውም፣ ታቢዒ ናቸው የተባለ أن رسول الله صلى الله عليه وسلم قتل يوم بدر بدر ዘመቻ ላይ ገለዋል አሉ። صبر 3 ወንዶችን صبرا ቅድም ባልነው መልኩ صبر ማለት እንግዲህ ማዕረካ ላይ ሳይሆን ምን ሳይሆን ይማረክና አንድ ምርኮኛ እሱን ሰውዬ መረሸን ቁቲለ صبرا ይባላል። ተሐብሶ መገደል እና አሁንም ጂሃድ ሸርጡን ያሟላ ካለ የተማረከ ምርኮኛ ካለ ምን ማድረግ ይቻላል ነው የምንለው። ከዚህ ተነስተ ኢማሙ መግደል ከፈለገ እንግዲህ 4 አማራጮች አሉት ብለዋል አልጁምሁር። አንደኛ በነፃ መልቀቅ ይችላል። መስለሐው ይሄ ከሆነ ነብያችን ሰለላሁ ዐለይሂ ወሰለም በድር ላይ አቡ ዐዘተ አልጁመሂ የሚባል ካፊር ተማርኮ ሊረሸን ሲል አቡል በናት ነኝ አላቸው። የሴቶች ልጆች አባት ነኝ፣ ሰዎች አሳስተውኝ ነው የመጣሁት በድር እና ለሴቶች ልጆቼ ተወኝ አላቸው ነብያችንን ሰለላሁ ዐለይሂ ወሰለም። ተውት መልሼ እናንተን አልዋጋም አለ። ካፊር ግን ምን የለውም እያልን ነው፣ አህድ እኮ የለው። በድር ላይ ነብያችን በነፃ ለቀቁት። ልጆችን አሳድጋሉና ለቀቁት። ስለዚህ ከዚህ ምን እንረዳለን እያልን ነው? በነፃ መልቀቅ። ቁርአንም እንደዚህ ይላል በኢማ መንም بعد ወኢማ ፊዳአ። ሁለተኛው ካሳ የተቀበሉ መልቀቅ፣ የገንዘብ ካሳ ሊሆን ይችላል ወይ ደግሞ ምርኮኛ ሙስሊሞች ምርኮኞች ይኖራሉ ተባዱል አልአስራ ይሄም ይቻላል ተብሏል። ሶስተኛ እስትርቃቅ ማድረግም ይቻላል፣ ባሪያ ማድረግ። አራተኛ አሁን እንዳልነው ምን ይቻላል? መግደል። ይሄንኑ ሰውዬ አቡ ዐዘተ አልጁመሂ ባመቱ አልዋጋም ብሎ እያለ እሁድ መጣ። ካፊር ያ ሸባብ አህድ አለው ነው ምንለው የለውም ነው ምንለው? والله የላቸውም። አሁንም ተማረከ። ለሸውድ ነው ነብያችንን ሰለላሁ ዐለይሂ ወሰለም
የሴት ልጆች አባት ነኝ ለልጆቼ ምን አላቸው ለሁነ النار ካልሰለሙ ማለታቸው ነው አንተንማ ካሁን በኋላ አያገኙህም አሉት ነብያችን ሰለላሁ ዐለይሂ ወሰለም መካ ሄደህ በመካ ጎዳና መሐመድን ሁለት ጊዜ ሸወድኩት ይያልክማ ካሁን በኋላ لا يلدغ المؤمن من جحر واحد مرتين ያሉት በዚህ ሰውዬ ሰበብ ነው ወህር ላይ ተማረከ ተረሸነ አሁንም እዚህ ላይ እንግዲህ ثلاثه صبرا ገለዋል ነብያችን ሰለላሁ ዐለይሂ ወሰለም ሲዘክሩ እንግዲህ አህሉ ሲየር طعيمة بن عدي على الراجح والصحيح السنة عندنا يلالو والنضر بن الحارث من بني عبد الدار وعقبة بن أبي معيط من بني أميانو تبلوان نزهن صستون نبياتين صلى الله عليه وسلم بدر لا يتماركو اندر رشن وعزو ترشنوال مطعم بن عدي ملال بدل طعيمة بن عدي مطعم بن عدي لا السوء ده في تم حديث لا يتذكرها السوء قبل بدر ب7 أشهر ነው የሞተው ተብሏል እሱ ለነብያችን ሰለላሁ ዐለይሂ ወሰለም ወለታ ነበረው ስለ አሳራ በድር እሳቸው ያሉት ነገር አለ ወደፊት ይመጣልናል እሱ ስለዚህ ከዛ ሐዲስ የምንረዳው ጂሃድ ሸርጡን ያሟላ ጂሃድ ተካሂዶ ሙስሊሞች ከኩፋሮች ምርኮኛ ከማረኩ እነዛን ምርኮኛዎች ምን ማድረግ ይችላሉ ይላል ከአራት አንድ ነገር ማድረግ ይችላል ኢማሙ ለእስልምናና ለሙስሊሞች መስለሃው የትኛው ነው ብሎ የሚያየውን ማድረግ ይችላል ከዛ መካከል መግደሉንም ካየ የመግደል መብት አለው ምርኮኛ አይገደልም የሚለው እስላማዊ አባባል አይደለም መገደል የሚገባው ከሆነ ምን ይደረጋል ይላልን ከነብያችን ሰለላሁ ዐለይሂ ወሰለም ውጭ ሸሪዓ ይዞ የሚመጣ የለም መስለሃው መግደሉ ከሆነ አሁን ያልናቸው ሶስቱ ተገለዋል እየተባለ ነው መገደል ይቻላል وعن عمران بن الحسين رضي الله عنهما أن رسول الله صلى الله عليه وسلم فدى رجلين من المسلمين برجل من المشركين أخرجه الترمذي وصححه وأصله عند مسلم انجدي صحيح رواه الترمذي قال تعالى عن 568 حديث وقال هذا حديث حسن صحيح وأصله عند مسلم ملون صحيح رواه مسلم عند 640 في حديث طويل من رواية عمران رضي الله عنه وفيه أسرت ثقيف رجلين من أصحاب رسول الله صلى الله عليه وسلم وأسر أصحاب رسول الله صلى الله عليه وسلم رجلا ففدي بالرجلين እንግዲህ ሙስሊም 1641ኛ ሐዲስ ነው ረዘም ያለ ሐዲስ ነው ተብሏል እነዚህ ሰቂፍ የሚባሉ ኩፋሮች አህሉ ጣኢፍ ከነብያችን ሰለላሁ ዐለይሂ ወሰለም ባልደረቦች ሁለት ሰዎች ማርከው ነበር የነብያችን ሰለላሁ ዐለይሂ ወሰለም ደግሞ ባልደረቦች ከሰቂፍ አንድ ሰውዬ ማረኩ በኋላ እንግዲህ ስምምነት ተፈጸመና ይሄንን አንድ ሙስሊም ወይም ደግሞ ሁለት ሱሐቦች ተለዋወጡ እነዛ ሰቂፍ የማረኳቸው ሱሐቦች ይሄ ሱሐቦች በማረኩት በሰቂፍ እሱን ለቀው እነዛም ኩፋሮች እንግዲህ እነዛን ሁለቱን ሱሐቦች ለቀቁ ስለዚህ ተባዱል الاسرام አቡ ሐኒፋ ይخلፋል እዚህ ላይ ይቻላል حديث ሲፈሰር ምን ይላል عمران بن الحسين رضي الله عنه الخزاعي باورت حديث أن رسول الله صلى الله عليه وسلم يا الله ملائكتኛ فدا አስለቀቀዋል ካሳርገው ማለት ነው رجلين ሁለት ሰዎች من المسلمين ከሙስሊሞች ማለት ከሱሐቦች ሁለት ሰዎች እንዲለቀቁ አርገዋል برجل من المشركين አንድ ሰው ከሙሽሪኮች የተማረከ ምርኮኛ ለሙሽሪኮች መልሰው ሰጥተው እነዛ ሁለት ሱሐቦች እንዲለቀቁ አድርገዋል ይሄንንም ማድረግ ይቻላል ማለትም ከሐዲሱ እንረዳለን ሐዲሱ እንግዲህ በዚህ ለፍዝ ትርሚዚ ዘግበው ሷሂህ ነው ብለውታል لكن اصل الحديث يتعالى ተባለ ሙስሊም ላይ اصل الحديث አለ ቁጥሩንና ለፍዙን ቀድም እንዳልነው ነው ስለዚህ አራት ነገሮች ናቸው ያሉት ምርኮኛ ሲማረክ ወይ በነፃ መልቀቅ ወይ ደግሞ በገንዘብ ወይ ደግሞ ተባዱል الاسراና በገንዘብ ይለ ተቀራራቢ ነው ወይ ደግሞ ባሪያ ማድረግ ወይ ደግሞ ከዛ የበለጠ ብዙ ወንጀል የሰራና መገደል ብቻ የሚያስፈልገው ከሆነ ከአራት አንዱ ማድረግን ኢማሙል ሙስሊሚን በምርኮኛ ላይ የሚያየውን መስለሃ አይቶ ይችላል ይሄ ቀውለል ጅምሁር ነው ራጂሁም ይሄ ነው በድርም ላይ እኮ አሳልፈና ነው በድር ላይ የተማረኩ ምርኮኞች እንግዲህ ገንዘብ ያለው
ገንዘብ እየሰጠ ገንዘብ የሌለው تعليم ኪታባና ትምህርት እያስተማረ ለሙስሊሞች ምን ይደረጋል ተለቀቀ እስልምና በዕልም ላይ ይገፋፋል ስለዚህ መጀመሪያ የሚወረደው ቁርአን ምን የሚል ቁርአን ነው ብለናል ተብሎኩ በነብያችን ላይ ሰለላሁ ዐለይሂ ወሰለም እዛ ጋር ያሉ የወረደባቸው ምን የሚል ቁርአን اقرأ باسم ربك الذي خلق 5 آيات ስለዚህ ወደ ዕልምም ያለን ትኩረት ዝም ብሎ እንደዚሁ መሆን የለበትም መቅራት መስማት አለብን የቀራነውን ደግሞ ደህና አድርገን ሙዛከራ ማድረግ አለብን ከዛ በኋላ ደግሞ ማስተላለፍ አለብን ዕልም እኮ ካልተላለፈ ሰምተህ ዝም የምትለው ከሆነ نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وآله وصحبه أجمعين